የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ አዳዲስና ወቅታዊ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የአማራ ፋኖ ብሔራዊ ንቅናቄ ግዙፍ የተባለለት የፋኖ ኮማንዶ ሰራዊት አሰልጥኖ ማስመረቁን አስታውቋል። አርበኛ አስረስ ማረ ዳምጤ አብይ አህመድ የታጠቀው መሳሪያ መከተል ለዚህ ያበቃ ነው፣ ትግል ወደ ስትራቴጂክ ማጥቃት አሸጋግረን ድል የምንጨብጥበት ጊዜ ቅርብ መሆኑን የምናረጋግጥበት ኃይል አፍርተናል ሲል አስታውቋል። የኮማንዶ ጦሩ ከአማራ ክልል ብቻ ሳይሆን ከጅማ፣ ወለጋ፣ መተከል፣ ሐዋሳ ጭምር የተውጣጣ ይገኝበታል ተብሏል። በዝርዝር እናየዋለን። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ኢራንን ማውገዛቸው ተሰማም። አብይ አህመድ ኢራን የሀገራትን ሉዓላዊነት በመጣስ ጥቃት እየፈጸመች ነው ማለት ፍጹም ተቀባይነት የለውም ሲሉ አውግዘዋል። አብይ አህመድ ከቢን ዛይድ ጋር በነበራቸው የኤምሬትስ ቆይታ ኢራን ማውገዛቸው በሀገሪቱ ሚዲያዎች ተዘግቧል። ዝርዝር ይዘናል። በእስር ላይ የሚገኙት ፖለቲከኛው አቶ ዮሐንስ ቧያለው መታመው ሆስፒታል መግባታቸው ተሰማም። ፍትህ ተነፍገው ለዓመታት በእስር ላይ የሚገኙት የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው እጅና አንገታቸውን የሚያገናኘው የመገጣጠሚያ አካላቸው ተበጥሶ ታመው ሆስፒታል ማቅናታቸውን አንድ የቅርብ ቤተሰብና ጠበቃቸው ለሚዲያ ተናግረዋል። ዝርዝሩን ሰሙታላችሁ። በኢራቅ ባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል መመታት ተሰማም። ትራምፕ በኢራኗ ወሳኝ ደሴት ላይ የሚገኝ እያንዳንዱ ወታደራዊ ኢላማ መውደሙን ደግሞ ተናግሯል። ትራምፕ ታዲያ በእነዚህና በሌሎች ጉዳዮች ላይ የሰጡት አስተያየት አሁንም አነጋጋሪ ነው ቀጥሏል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ተሰማላችሁ። መልካም ቆይታ ያውላችሁ። የአማራ ፋኖ ብሔራዊ ንቅናቄ ግዙፍ የተባለለትን የፋኖ ኮማንዶ ሰራዊት አሰልጥኖ ማስመረቁን አስታወቀ። አርበኛ አስረስ ማረ ዳምጤ አብይ አህመድ የታጠቀው መሳሪያ መከተል ለዚህ ያበቃ ነው፣ ትግል ወደ ስትራቴጂክ ማጥቃት አሸጋግረን ድል የምንጨብጥበት ጊዜ ቅርብ መሆኑን የምናረጋግጥበት ኃይል አፍርተናል ሲል አስታውቋል። ይህ የኮማንዶ ጦር ከአማራ ክልል ብቻ ሳይሆን ከጅማ፣ ወለጋ፣ መተከል፣ ሐዋሳ ጭምር የተውጣጣ እንደሆነ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ መጋቢት 4 2018 ዓ.ም ግዙፍ የተባለለት የፋኖ ኮማንዶ ጦር አሰልጥኖ ማስመረቁን በይፋ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ፣ ቴዎድሮስ ዕዝ እና አሳምነው ዕዝ በጋራ የተቀናጁበትና 6 ወራት የፈጀ የኮማንዶ ስልጠና ያጠናቀቁ 2000 የፋኖ አባላት የአፋብን ከፍተኛ አመራሮች በተገኙበት በይፋ ተመርቀዋል። ከደጃዝማች በላይ ዘለቀ የአርበኝነት ታሪክ ጋር ስሙ ተደጋግሞ የሚነሳው ለምጨን ቀጠና በተከናወነው የምረቃ ዝግጅት ላይ የአፋብን ህዝብ ግንኙነት ኃላፊው አርበኛ አስረስ ማረ ዳምጤ፣ የአፋብን ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ፣ የአፋብን ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸውና ሌሎች መገኘታቸው ታውቋል። የብልጽግና አገዛዝ በተደጋጋሚ ፋኖን አጥፍቼዋለሁ፣ በትኜዋለሁ ሲል ቢደመጥም የፋኖ ኃይሎች ግን በየጊዜው ወታደራዊና ፖለቲካዊ አደራጀታቸውን ማስፋታቸውን ቀጥለዋል። አርበኛ አስረስ ማረ ዳምጤ ትላንት የማይረሳ ነገም በክንዱ የሚወስን የትውልዱ መተማመኛ ኃይል መፍጠር የዕለት ከዕለት ተግባራችን ነው ሲል አስታውቋል። የትላንት ድክመታችን የጋራ አመራር አለመኖር መሆኑን የተረዱት የአዲሱ ትውልድ ፊት አውራሪዎች አንድ ድርጅት በመሰረቱ ማግስት ያገዛዙን ቅልጥም ሰባሪ ግዙፍ ሰራዊት በጋራ ሰልጥኖ አስመርቋል ነው ያለው አስረስ ማረ ዳምጤ። ጠላቶቻችን ለወራት ተጨንቀው የመበተን እቅድ አውጥተው አለን የሚሉትን መሳሪያ ሁሉ በመያዝ ምልምል ሰራዊታችን ለመበተን ያልሞከረው ሙከራ አልነበረም ያለው አርበኛ አስረስ ማረ ዳምጤ ከድሽቃ እስከ ሞርታር ከመድፍ እስከ ድሮን በመያዝ በጫጫታቸው ሊያደናቅፉን ሞክረው አልሆነላቸውም ብሏል። አርበኛ አስረስ ማረ አክሎም የዓለምን የውጊያ ቴክኖሎጂ የሀገር ሀብት አሟጦና ለአዳዲስ ኢምፔሪያሊስቶች ተላላኪ በመሆን አብይ አህመድ የታጠቀውን መሳሪያ መከተል ለዚህ ያበቃ ነው፣ ትግል ወደ ስትራቴጂካዊ ማጥቃት አሸጋግረን ድል የምንጨብጥበት ጊዜ ቅርብ መሆኑን የምናረጋግጥበት ኃይል አፍርተናል ሲል አስታውቋል። ሰልጣኞች ከአማራ ክልል በተጨማሪ ከጅማ፣ ወለጋ፣ መተከል፣ ሐዋሳ ድረስ በመምጣት የተሳተፉ የፋኖ ኮማንዶ ጦር መሆኑን ያስታወቀው ደግሞ አፋብን ቴዎድሮስ ዕዝ አደረጃጀት ኃላፊ አርበኛ እሸቱ ጌትነት ነው። የፋኖ ኃይሎች አገዛዙ በየጊዜው የሚከፍተውን የሜካናይዝድና የአየር ኃይል ውጊያ መክተው ይህን ያህል ግዙፍ ሰራዊት አሰልጥነው ማስመረቃቸው ብዙዎቹን ያነጋገረ ጉዳይ ሆኗል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ኢራን ማውገዛቸው ተሰማ።
አብይ አህመድ ኢራን የሀገራትን ሉዓላዊነት በመጣስ ጥቃት እየፈጸመች ነው በማለት ፍጹም ተቀባይነት የለውም ሲሉ ያወገዙት በአረብ ኤምሬት ነው። አብይ አህመድ ከቢን ዛይድ ጋር መረብራቸው የኤምሬትስ ቆይታ ኢራን ማውገዛቸውን የኤምሬትስ ሚዲያዎች ይፋ አድርገዋል። ከሰሞኑ ወደ ተባበሩት አረብ ኤምሬትስ ያቀኑት የብልጽግናው ጠቅላይ ሚኒስትር አብይ አህመድ ኢራን አውግዘዋል ያሉት እነዚህ ሚዲያዎች በዋናነትም ደግሞ የሀገራትን ሉዓላዊነት እየጣሰች ነው ብለዋል። የተባበሩት አረብ ኤምሬትስ መንግስታዊ የዜና ወኪል WMA እንደዘገበው ከሆነ የሁለቱ ሀገራት ገዢዎች ውይይት በአብዛኛው ከቀጠናው ጦርነት ጋር የተያያዘ ነው ተብሏል። በአብይ አህመድና የቢን ዛይድ ውይይት በመካከለኛው ምስራቅ እየተባሰ የመጣውን ወታደራዊ ግጭትና ይህ ሁኔታ በክልላዊና ዓለም አቀፋዊ ሰላምና መረጋጋት ላይ ያለውን ከባድ አንድምታ ዳስሷል ይላል ዘገባው። አብይ አህመድ ኢራን በተባበሩት አረብ ኤምሬትስና በሌሎች የቀጠናው ሀገራት ላይ የምታደርገውን ግልጽ ጥቃት ማውገዛቸውን ዘገባው አስፍሯል። አብይ አህመድ በራሳቸው የመንግስት ተቋማት በኩልም ሆነ በሌሎች በኩል ይህንን ጉዳይ ባያወግዙም እሳቸውን የሚወክሉ የውጭ ጉዳይ የጠቅላይ ሚኒስትር ጽሕፈት ቤትና የፕሬዝዳንት ጽሕፈት ቤት ሰዎች ግን ወደ ኢራን ኤምባሲ ሂደው ደግሞ ሀዘናቸውን መግለጻቸውን መዘገባችን ይታወሳል። አብይ ድርጊቷን ታዲያ አሁን ላይ የሀገራት ሉዓላዊነትና ዓለም አቀፍ ሕግን የሚጥስ መሆኑን ጠቅሰው አውግዘዋል ያለው ዘገባው ኢትዮጵያ ደህንነቷን፣ የግዛት አንድነቷና የህዝቦችን ሰላም ለመጠበቅ ኤምሬትስ ለምትወስዳቸው እርምጃ ሁሉ ያላትን አጋርነት ለቢን ዛይድ አረጋግጦላቸዋል ብለዋል ይላል ዘገባው። ፕሬዚዳንት ሼክ መሐመድ ቢን ዛይድ በበኩላቸው ኢትዮጵያ ለተባበሩት አረብ ኤምሬትስ ላሳየችው የድጋፍ አቋም ምስጋና አቅርቧል የሚለው ዘገባው ትብብሮች እንደሚቀጥሉም ተናግረዋል ብሏል። የብልጽግናው አገዛዝ ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤምሬት የስራ ጉብኝት ከፕሬዚዳንት መሐመድ ቢን ዛይድ አልናናያ ጋር መወያየታቸውና በማህበራዊ ሚዲያቸው ገጽ ላይ ማስፍረዋል። አብይ የጸና ወዳጅነት በመተማመን ላይ የተመሰረተ ትብብር ውይይቱ በኢትዮጵያና የተባበሩት አረብ ኤምሬቶች መካከል ለረጅም ዘመናት የቆየ ወዳጅነት ማጎልበት፣ ትብብርና ቀጠናዊ መረጋጋት ማጠናከር ላይ ያተኮረ ነበር ሲሉ ነው የጻፉት። ለተደረገልኝ አቀባበልና በሀገሮቻቸው መካከል የጸና ወዳጅነት የበለጠ ለማጠናከር ለተጋራ ነው የጸና አቋም ምስጋና የላቀ ነው ይላሉ አብይ አህመድ። ምንም እንኳን አብይ አህመድ ይህን ቢሉም የዩናይትድ አረብ ኤምሬትሱ መንግስታዊ ዜና ወኪል ደግሞ ሁለቱ ወገኖች በቀጠና ያለውን ውጥረት በአፋጣኝ ማቆም እንደሚያስፈልግ አጽንኦት ሰጥተው ተወያይተዋል ይላል። በቀጠና የሚታዩ አለመግባባቶች ተጨማሪ ቀውስ ውጥረት በማይፈጥር መልኩ በአጽንኦት በሚደረግበት ውይይትና በዲፕሎማሲያዊ መንገዶች እንዲፈቱ ጥሪ አቅርቧል ያለው ዘገባው ይህ ቀጠናዊና ደህንነትን እንዲሁም መረጋጋትን ለማስፈን ወሳኝ ነው ብለዋል ይላል። የኤምሬቱ መሪና አብይ አህመድ በዋናነት ጦርነትን በማዋለድ ጦርነትን በማቀጣጠል ጦርነትን ዋና ስራ በማድረግ እንዲሁም ዜጎችን በጦርነት በመፍጀት በማፈናቀል ሀገራትን በመከፋፈል የሚሳተፉ ሲሆን ይህም ጦርነትን ታዲያ በሰላማዊ መንገድ መፍታት የማይቻልበትን እድል ከፈጠሩ የዓለማችን ሀገራት መሪዎች መካከል ቀዳሚ አድርጓቸዋል። አብይ ወደ አዲስ አበባ መለሳቸው ተከትሎ በጻፉት ጽሑፍ ላይም ታዲያ ወዳጅነታችን ተጠናክሯል፣ የክፉ ጊዜም ወዳጅ ናቸው ያሏቸውን የኤምሬትስ መሪ ጨምሮ በአሁኑ ሰዓት ለሚያደርጓቸው ጦርነት ዋነኛ አጋራቸው ሆነው እንደሚቀጥሉ ነው የተሰማው። በእስር ላይ የሚገኙት ፖለቲካ አቶ ዮሐንስ ቧያለው ታመው ሆስፒታል መግባታቸው ተሰማ። ፍትህ ተነፍገው ለዓመታት በእስር ላይ የሚገኙት የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው እጅና አንገታቸውን የሚያገናኘው የመገጣጠሚያ አካላቸው ተበጥሶም ታመው ሆስፒታል ማቅናታቸውን አንድ የቅርብ ቤተሰባቸውና ጠበቃቸው ለሚዲያ ተናግሯል። የአቶ ዮሐንስ ቧያለው የቅርብ ቤተሰብ እንደሚተናገሩት ከሆነ ከዚህ ቀደም ታሞ የነበሩት አቶ ዮሐንስ አሁን ድጋሜ ከፍተኛ ህመም ታመዋል ብለዋል። ህመሙ የጀመረው ክንዱ ላይ ነበር የሚሉት እኒው ቤተሰብ ወራቶች አስቆጥረዋል። እጁን መዘርጋት ማንቀሳቀስ አልቻለም ሲሉም የጤና ሁኔታው ከፍተኛ ችግር እንዳጋጠማቸው ተናግረዋል። እጄን እየታመምኩ ነው፣ ወደ ሆስፒታል ውሰዱኝ ብሎ ሲጠይቅ የእስር ቤቱ አስተዳዳሪዎች ፈቃደኛ አልነበሩም። ከ3 ወራት በኋላ ቀኝ እጁን መንቀሳቀስ ሲያቅተው ፖሊስ ሆስፒታል ወሰዱት ሲሉ አስረድተዋል። ነገር ግን ፖሊስ ሆስፒታል ከአቅሜ በላይ ነው በማለት ሪፈር ጽፎለታል ብለዋል። አቶ ዮሐንስ እንዲታከሙ ጠይቀው ፍርድ ቤት ትዕዛዝ አስተላልፈው ዳኑ የአጥንት ስፔሻሊስት ሆስፒታል ሲሄዱ በሰዓቱ ሕክምና ባለማግኘትህ እጅህና አንገትህን የሚያገናኘው መገጣጠሚያ ተበጥሷል፣ የአጥንት መሳሳትም ተከስቷል መባላቸውን ተናግረዋል። ሆስፒታሉ የፊዚዮቴራፒ ሕክምና ማዘዙን ካልተሳካ ደግሞ ወደ
ቀዶ ሕክምና እንደሚያመራ መናገራቸውን ገልጸው የበሽታው መንስኤም ከፍተኛ ቅዝቃዜ መሆኑን አስረድተዋል ተብሏል። አቶ ዮሐንስ አዲስ ህመም መታመማቸውን የገለጹ ጠበቃቸው ሰለሞን ገዛ በበኩላቸው በተደጋጋሚ ሕክምና ጠይቀው ነበር። በራሱ ወጪ ዳኖ ሆስፒታል እንዲታከም አቤቱታ አስገብቼ ከረጅም ጊዜ በኋላ ነው ተፈቅዶለት ሄደው ሲሉ አገዛዙ የአቶ ዮሐንስና ሌሎች የፖለቲካ እስረኞች ሕክምና መከልከሉን ተናግሯል። በሳምንት 3 ቀናት የፊዚዮቴራፒ ሕክምና ማድረግ እንዳለበት ሆስፒታሉ ቢያሳስብም አጃቢዎቹ 3 ቀናት አይሆንም ብለው በሳምንት 2 ቀናት ብቻ እንደተደረገበት ማስረድተዋል ጠበቃ ሰለሞን። ይህም ሆኖ ለውጥ ሊያመጣለት አልቻለም። ኦፕራሲዮን የመደረግ ጉዳይ በሂደት ላይ ነው ሲሉም ተናግሯል። በማረሚያ ቤት ተኝቶም የኦፕራሲዮን ይደረጋል የሚለው ገና አጨቃጫቂ ነው ሲሉ የገለጹ ጠበቃው በጣም ከፍተኛ ህመም አለባቸው። አዲሱ ህመም ካመማቸው ጀምሮ በትንሽ 2 ወር ሆኗል። የአሁኑ አዲስ ህመም በጣም ይከብዷቸዋል። በጣም ከፍተኛ ስቃይ ያለበት ማለት አቶ ዮሐንስ ቧያለው ያሉበትን የህመም ደረጃ ተናግሯል። ፖለቲከኛው አቶ ዮሐንስ ቧያለው ከዚህ በፊት የአንጀት ህመም አጋጥሟቸው በመቅረዝ ሆስፒታል ሕክምና ተከታትለው ቀዶ ሕክምና ማድረጋቸው ይታወቃል። የብልጽግና አገዛዝ የአማራ ተወላጆችን በፖለቲካዊ አመለካከታቸውና በአማራዊ ማንነታቸው ምክንያት በተለያዩ ማጎሪያ እስር ቤቶች አስሮ እያሰቃየ ሲሆን ብዙዎቹ ከፍተኛ የጤና መቃወስ አጋጥሟቸዋል። ፍትህ የተነፈጉት እነዚህ የፖለቲካ እስረኞች የተለያዩ አሰቃቂ በደሎች እየተፈጸመባቸው ይገኛል። በኢራቅ ባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል መመታቱ ተሰማ። ትራምፕ በኢራኗ ወሳኝ ደሴት ላይ የሚገኝ እያንዳንዱ ወታደራዊ ኢላማ መውደሙንም ተናግረዋል። ትራምፕ በኢራኗ ወሳኝ ደሴት ላይ የሚያደርጉትን እርምጃ አጠናቀናል ማለት ያለ የተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ የአሜሪካ ሰራዊት መካከለኛው ምስራቅ ታሪክ ውስጥ ከተፈጸሙ እጅግ ከባድ የቦምብ ድብደባዎች አንዱ ፈጽሟል ሲሉ ከባድ ጉዳት መድረሱን ተናግረዋል። ፕሬዝዳንቱ የዩናይትድ ስቴትስ ማዕከላዊ አካሄዱ ባሉት ከባድ የቦምብ ድብደባ ለኢራን ወሳኝ በሆነችው በካርግ ደሴት ላይ ያለ እያንዳንዱ ወታደራዊ ኢላማ ሙሉ በሙሉ ወድሟል ብለዋል። ካርግ ከኢራን የባህር ዳርቻ በቅርብ ርቀት ላይ የምትገኝ ትንሽዬ ደሴት ናት። ደሴቲቱ የኢራን የነዳጅ ህይወት መስመር እንደሆነችም ይታመናል። በደሴቲቱ ጥቂት ነዋሪዎች ቢኖሩም 90 በመቶ የሚሆነው ወደ ውጭ የሚላከው የኢራን ድፍድፍ ነዳጅ በዚህ ደሴት በኩል ነው። ትላልቅ የነዳጅ ጫኝ መርከቦች ወደ ደሴቲቱ ከሄዱ በኋላ በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥ በኩል በማድረግ ወደ ቻይናና ኢራን እንዲሁም ሌሎች ሀገራት ጉዟቸውን ያደርጋሉ። ወደ ደሴቲቱ የሚወስደው መንገድ ከተቋረጠ የእስላማዊ ሪፐብሊክ ኢኮኖሚ በእጅጉ ይዳከማል ይላል ቢቢሲ። በደሴቲቱ ላይ ያለውን የነዳጅ መሰረተ ልማት አለማጥፋትን መርጫለው። ሆኖም ግን ኢራን ወይም ሌላው ማንኛውም አካል በሆርሙዝ ወሽመጥ በኩል የሚያልፍ መርከቦች ነፃ እንቅስቃሴ ለማደናቀፍ ምንም ቢያደርግ የኢራን የነዳጅ መሰረተ ልማቶች ኢላማ ሊሆኑ እንደሚችሉ ፕሬዝዳንት ትራምፕ አስጠንቅቀዋል። ኢራን የጦር መሳሪያዎች እንድትፈታና ሀገራቸውን እንዲያድኑ ሲሉ ለባለስልጣናቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ትራምፕ ጥሪ አቅርበዋል። ፕሬዚዳንት ትራምፕ ደሴቱን ለመቆጣጠር የልዩ ኃይል አባላት ለማሰማራት እያሰቡ እንደነበረ በዚህ ወር መጀመሪያ ላይ አክሲዮስ ዘግቦ ነበር። ይህ በእንዲህ እንዳለ ኢራቅ ባግዳድ ዋና ከተማ የአሜሪካ ኤምባሲ በሚሳኤል ተመቷል። በኢራቅ ዋና ከተማ በባግዳድ የሚገኘው የአሜሪካ ኤምባሲ የሚሳኤል ጥቃት እንደተፈጸመበት ነው የተሰማው። በባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል ከተመታ በኋላ ጭስ መታየቱን ሮይተርስ ምንጮቹን ጠቅሶ ዘግቧል። አሶሺየትድ ፕሬስ በኩሉም በአሜሪካ ኤምባሲ ቅጥር ግቢ ውስጥ የሚገኝ መጫወቻ ሜዳ በሚሳኤል ተመቷል ሲል ዘግቧል። ይህ በእንዲህ እንዳለ ኤኤፍፒ ምንጮቹ ጠቅሶ እንደዘገበው በኤምባሲው ላይ የተፈጸመው የድሮን ጥቃት መሆኑን አመላክቷል። ጥቃቱ የተፈጸመው 2 በኢራን የሚደገፉ ተዋጊዎች ከተገደሉ በኋላ መሆኑን ኤኤፍፒ በርካታ ምንጮችን ጠቅሶ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰብ አባላት ዜናዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።